ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና። በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንጦስ እስከ ገሊላ ባህር፣ ከዮርዳኖስ እስከ ጌቴሴማኒና የታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር 3 መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። ክቡራን አድማጮች፣ በመጀመሪያ የማስደምጣችሁ መረጃ ከሰሞኑ አነጋጋሪ በሆነው የሴቶች እግር ኳስ ቡድን ውስጥ ይፈጸማል የተባለውና በነጋገሪያ በሆነው ጉዳይ መግለጫ ወጥቷል። በመግለጫው ማን ምን አለ የሚለውን ጉዳይ በዝርዝር የማስደምጣችሁ ነው የሚሆነው። መደመጥ ያለበት ወቅታዊ መረጃ ነው። በሌላ በኩል ደግሞ ክቡራን አድማጮች በጀርመን ከፍተኛ ድንጋጤ ተፈጥሯል። ይኸውም በጀርመን ጎዳና ላይ የአንዲት ኤርትራዊ እጆች ተቆርጠው መገኘታቸው ከፍተኛ ድንጋጤን ፈጥሯል። 2 እጆች ተቆርጠው ወድቀው ከተገኙ በኋላ የአሻራ ምርመራ ሲደረግ ነው የኤርትራዊት ሴት እጅ እንደሆነ የተረጋገጠው። ይህንን በተመለከተ የማስደምጣችሁ ሰፋ ያለ ዘገባ አለ። በጣም አሳዛኝና አስደንጋጭ ዜና ነው። በሌላ በኩል የሳውዲው አልጋ ወራሽ መሐመድ ቢን ሳልማን በዋይት ሃውስ የተደረገላቸው ከፍተኛና ልዩ አቀባበል ከባድ ተቃውሞ ገጥሞታል። በተለይም ደግሞ ከጀማል ካሾጊ ግድያ ጋር በተያያዘ ስማቸው የሚነሳው የሳውዲው አልጋ ወራሽ በከፍተኛ አቀባበል ወደ አሜሪካ መምጣታቸው በራሱ ያልተገባ ሲሉ የአሜሪካ ጋዜጦች ተችተዋል። ጉዳዩን በተመለከተ የምታደምጡት መረጃ ይኖራል። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም ከሰሞኑ የሴቶች እግር ኳስ ቡድን አነጋጋሪ መሆኑን ተከትሎ የኢትዮጵያ ሴቶች እግር ኳስ አሰልጣኞች ማህበር አስቸኳይ መግለጫ አወጣ። ሰሞኑን ከሴቶች እግር ኳስ ተጫዋቾች ጋር ተያይዞ በማህበራዊ ሚዲያዎች በስፋት እየተሰራጨ የሚገኘው ጉዳይ በትኩረትና በንቃት እየተከታተላችሁ እንደሆነ እናውቃለን። ምክንያቱም ይህ ጉዳይ በቀጥታ ከስራችን ጋር ተያያዥነት ስላለው በመሆኑ ምንም እንኳን ቀደም ባሉት ጊዜያት በዚህ ጉዳይ ማህበረሰባችን ሰፊ ውይይትና ምክክር በማካሄድ አንድ ልባት ላይ መደረስ እንዳለበት ስንነጋገር ቆይተናል ያለው የኢትዮጵያ ሴቶች እግር ኳስ አሰልጣኞች ማህበር የተሰጠው መግለጫ ሲቀጥልም እነሆ ጉዳዩ ለሚዲያ በቅቶ በህብረተሰቡ ዘንድ ሰፊ መነጋገሪያ ሆኗል። ጉዳዩ በመንግስት አካላት ትኩረት አግኝቶ ከሰሞኑም ውይይት ተደርጎ መንግስትም ለዚሁ አጸያፊ ተግባር ትኩረት ሰጥቶ እንደሚሰራ አቅጣጫ አስቀምጧልም ብሏል። ለጉዳዩም የሚመለከታቸው አካላትን ጠርቶ ያወያየ ሲሆን በዚህም ስብሰባ ላይ የኢትዮጵያ እግር ኳስ ፌዴሬሽን፣ የሴቶችና ማህበራዊ ጉዳይ ሚኒስቴር፣ ስፖርት ኮሚሽን፣ የኢትዮጵያ ሴቶች እግር ኳስ አሰልጣኞች የሙያ ማህበር፣ የኢትዮጵያ እግር ኳስ ደጋፊዎች ማህበር፣ የሲዲ ስፖርት አዘጋጆች፣ ሌሎችም ባለድርሻ አካላት በተገኙበት ውይይት መካሄዱን ገልጿል። በውይይቱም እንደተገለጸው ጉዳዩን የሚያጣራ የምርመራ ኮሚቴ ተቋቁሞ ወደ ስራ መገባቱን ለዚህም አጸያፊ ተግባር መንግስት እርምጃ እንደሚወስድ ተመልክቷል። በዚህም ተግባር ተሳታፊ ሆነው ጉዳያቸው በማስረጃ የተረጋገጠ ተጫዋቾች ላይ ከዚህ እንደሚከተለው በየደረጃው ውሳኔ እንደሚሰጥም አሳውቋል። በህግ እንዲጠየቁ፣ ሁለተኛ ማገገሚያ እንዲገቡ፣ ሶስተኛው በምክር እንዲመለሱ የሚደረግ ሲሆን ይህንንም ጉዳይ በሚገባ ለመከታተል ሁሉም የፕሪሚየር ሊግና የከፍተኛ ሊግ ክለቦች የሚገኙበትን አድራሻ ለፖሊስ እንዲያሳውቁ ጥብቅ መመሪያም ተላልፏል ብሏል። በዚህ ሂደትም ፖሊስና ኢንሳ በፈለጉበት ጊዜና ሰዓት በክለቦቹ በመገኘት ምርመራ እንደሚያደርጉም ተገልጿል።
የፖሊስና የኢንሳ ምርመራ ቡድን የክለብ ባለቤቶችን፣ አሰልጣኞችን፣ ከጉዳዩ ጋር ተያያዥነት አላቸው የተባሉ አካላትንም ያነጋግራል። የኢትዮጵያ እግር ኳስ ፌዴሬሽን በዕለቱም በስብሰባው ላይ በአጽንኦት እንደገለጸው ለዚህ አጸያፊ ተግባር በቂ እርምጃ እንደሚወስድ መዛቱን ገልጿል። አንደኛም በጉዳዩ ላይ በቂ ማስረጃ በተገኘባቸው በየትኛውም ክለብ ገብተው እንደማይጫወቱና እነዚህንም የተቀበለ ክለብም እርምጃ እንደሚወሰድበት ተመልክቷል። ሁለተኛ አስፈላጊ ሆኖ ከተገኘ ፌዴሬሽኑ ሊጉን እንደሚዘጋውና ትውልዱን ለማዳን የትኛውንም ዋጋ እንደሚከፍልም ጭምር አሳውቋል። በአጠቃላይ በተካሄደው ስብሰባ መንግስት ለጉዳዩ ትኩረት ሰጥቶ አስፈላጊውን የምርመራ ቡድን ተቋቁሞ ወደ ስራ መግባቱን ገልጿል። በመሆኑም መላው የህብረተሰባችን አባላት ቀደም ሲል ስንጮህለት የነበረውን ጉዳይ አጋዥ በማግኘታችን መንግስት ለሚጠይቀው ጥያቄ ተባባሪ በመሆን ይህንን ሀገርንና እግር ኳሱን የሚጎዳ ተግባር ልናጠፋ እንደሚገባ ጥሪያችንን እናቀርባለን ያለው መግለጫው፣ ስለሆነም ከላይ በተቀመጠው አቅጣጫ መሰረት ለጉዳዩ ትኩረት በመስጠት ተባባሪ እንድትሆኑ ስንል በዚህ መሃል ንጹሃን ለሆኑ ተጫዋቾችም ከለላ ልንሆንላቸው ይገባልን ብሏል። ቀደም ሲል ስንል እንደነበረው ማህበራችን ይህንን በሁሉም መስኩ ጎጂ የሆነን ተግባር በጽኑ እንደሚያወግዝ እያረጋገጥን ንጹህ ዜጋና ንጹህ እግር ኳስ በሴቶች እንዲኖር እንደሚሰራ በሴቶች ላይ የሚደረሰውን የትኛውንም አይነት ጥቃትን እንደሚያወግዝ ለመግለጽ ይወዳል ሲል በዛሬው ዕለት የኢትዮጵያ ሴቶች እግር ኳስ አሰልጣኞች ማህበር ባወጣው ሰፊ መግለጫ ላይ አስታውቋል። በሌላ ዜና በጀርመን ውስጥ የአንዲት ኤርትራዊት እጆች ተቆርጠው መንገድ ዳር ተጥለው መገኘታቸው ከፍተኛ ድንጋጤን ፈጠረ። በጀርመን ጥገኝነት ጠይቃ ነዋሪ የሆነችው ማንነቷ ለጊዜው ያልተለየው ኤርትራዊት ዌስትፋኒያ ከተማ በተባለችው አካባቢ A45 ጎዳና ላይ ከቀሪው የሰውነት ክፍሏ ተለይተው ሁለት እጆቿ ተቆርጠው ጎዳናው ላይ ተገኝተዋል። ማለዳ ላይ እጆቿ በአንድ አሽከርካሪ በጎዳና ላይ ታይተው ለፖሊስ የተጠቆመችው የዚህች ኤርትራዊ የተቀረው አካሏ የት እንዳለ ወይም እሷ በህይወት ትኑር አትኑር እስካሁን ድረስ የጀርመን ፖሊስ ያወቀው ነገር የለም። የስደተኛዋ ኤርትራዊት ማንነት በፖሊስ የተለየው አንድ ዛፍ ስር ተቆርጦ ከተገኘው እጇ ላይ በተወሰደ አሻራ ምክንያት መሆኑንም ፖሊስ ገልጿል። በጀርመን ኮሎን የሚኖሩ የኤርትራውያን ኮሚኒቲ ውስጥ ተሳትፎ ያላቸው አቶ ወደብ ቴዎድሮስ ለቢቢሲ እንደተናገሩት ከሆነ ክስተቱ በሀገሪቱ ውስጥ ከፍተኛ ድንጋጤ የፈጠረ ሲሆን በየሰዓቱ ሚዲያዎች እየዘገቡት ነው ብለዋል። ይህ እጅግ በጣም አሰቃቂ ዜና ከተሰማ በኋላም በጀርመን በሚገኙ የኤርትራ ማህበረሰብ ዘንድም ከፍተኛ ሀዘንና ድንጋጤ ተፈጥሯል ሲሉ አብራርተዋል። የአንድ ልጅ እናት የሆነችውና ሁለት እጆቿን ከቀሪው አካሏ ተለይተው የተገኙት ኤርትራዊቷ ስደተኛ ባል እስካሁን የት እንደሚገኝ እንዳልታወቀ የጀርመን ጋዜጦች በዘገባቸው ያስታወቁ ሲሆን በወጡ የመገናኛ ብዙሃን ዘገባዎች የዚች የ32 ዓመት ሴት ልጅ ነው የተባለ የ3 ወር ህፃን እጆቿ ከተገኙበት ስፍራ በቅርብ ርቀት ላይ በሚገኝ የኮፕቲክ ኦርቶዶክስ ቤተክርስቲያን ገዳም ደጅ በህፃን ጋሪ ላይ ለብቻው ተቀምጦ ተገኝቷል። እጆቿ ተቆርጦ የተገኘችው ኤርትራዊት ጥገኝነት ለመጠየቅ ከኤርትራ የመጣች እንደሆነችና በቦን ከተማ የጥገኝነት ጠያቂዎች መጠለያ ማዕከል ውስጥ ተመዝግባ እንደነበር ፖሊስ ካገኘው የሰነድ መረጃ አረጋግጧል። ከእናቱ ተለይቶ ተጥሎ የተገኘውም ጨቅላ ህፃን ልጇ በአሁኑ ጊዜም በልጆች ማቆያ ውስጥ እንክብካቤ እየተደረገለት እንደሆነ በፖሊስ መግለጫ ላይ የተጠቀሰ ሲሆን ተቆርጠው የተቀመጡት እጆቿም ወድቀው በተገኘበት ቦታ ላይ ትኖርበት ከነበረው አካባቢ ርቆ የሚገኝ መሆኑም አነጋጋሪነቱን ከፍ እንዲል አድርጎታል። ይህ ክስተት በጀርመን የተሰማው አንዲት ሴት ባሳለፍነው እሁድ ከሌሊቱ 9 ሰዓት ለሰኞ አጥቢያ ያልተለመደ ነገር መንገድ ላይ ተመለከትኩኝ ብላ ለፖሊስ ጥቆማ በመስጠቷ በኋላ ነው። የአደጋ ጊዜ ሰራተኞች ቦታው ሲደርሱ ሁለት የተቆረጡ እጆች ዋና መንገድ ላይ ተጥለው አግኝተዋል። ጥቆማው የደረሳቸው የፖሊስ አባላት በኦልፔሱድና በፍሩድስንበርግ መገንጠያ መካከል እጆቿን ያገኙበትን ስፍራ ለትራፊክ ሙሉ በሙሉ ዝግ እንዲሆን አድርገው ቆይተዋል። በኋላ ላይ የወጡ ዘገባዎች መሰረት ሁለቱ የተቆረጡ እጆች የአንዲት ሴት መሆናቸውን በአሻራ ምርመራ መረጋገጡን የጀርመን ጋዜጦች ዘግበዋል። የግዛቱ አቃቢ ሕግ ምን ያህል የአካል ክፍሎች እንደተገኙ በትክክል እስካሁን የጠራ መግለጫ ባይሰጥም የጣት አሻራ ምርመራው ግን የኤርትራዊት ሴት መሆኑን ማረጋገጡን የመገናኛ ብዙሃን ዘገባ አመልክቷል።
እጆቿ ብቻ እንዴት ተቆርጠው ሊገኙ ቻሉ የሚለው ገና አሁንም ድረስ ያልተፈታ እንቆቅልሽ ቢሆንም ነገር ግን ቅድም ምርመራዎች እንደሚያሳዩት ክስተቱ በመኪና አደጋ ያጋጠመ ሊሆን እንደማይችል ግን ተረጋግጧል። በዚህ የፈረንጆች ዓመት መጀመሪያ ላይ የኤርትራውያን ቤተሰብ የተወለደ አንድ የ6 ዓመት ሕፃን ከትምህርት ቤት ለቀናት ጠፍቶ ከቆየ በኋላ በዊልበርግ አቅራቢያ በሚገኝ ወንዝ ውስጥ ሞቶ መገኘቱ ይታወቃል። በ2024 የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን እንዳስታወቀው በተለያዩ ሀገራት ከ683 ሺህ በላይ ኤርትራውያን ስደተኞችና ጥገኝነት ጠያቂዎች ተመዝግበዋል። ጀርመን ኤርትራውያን ስደተኞችን በመቀበል በአውሮፓ ቀዳሚ ሀገር ስትሆን አብዛኞቹ እነዚህን ስደተኞች ሀገራቸውን ለቀው ወደ ጎረቤት ሀገራት ለመሻገር ከዚያም አደገኛውን የሰሃራ በረሃና የሜዲትራኒያን ባህር አቋርጠው ወደ አውሮፓ ለመሄድ ሕይወታቸውን ለአደጋ እንደሚያጋልጡ የቢቢሲ ዘገባ አመልክቷል። በሌላ ዜና የሳውዲ አረቢያው አልጋ ወራሽ ልዑል መሐመድ ቢን ሳልማን በአሜሪካ ቤተ መንግስት ዋይት ሃውስ በፕሬዝዳንት ዶናልድ ጄ ትራምፕ የተደረገላቸው አቀባበል ከፍተኛ ቁጣ መቀስቀሱ ተሰማ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የሳውዲ አረቢያውን ልዑል አልጋ ወራሽ በዋይት ሃውስ በልዩ አቀባበል ተቀብለው ማነጋገራቸውን ተከትሎ ሁኔታው በመብት ተሟጋቾች ተቃውሞ እንደገጠመው ሲገለጽ አሜሪካ ዋሽንግተን ፖስትን ጨምሮ በበርካታ ጋዜጦች ላይ በጋዜጠኝነት ሲሳተፍ የነበረው የሳውዲ አረቢያው ጋዜጠኛ ጀማል ካሾጊ በሳውዲ አረቢያ ኤምባሲ ቅጥር ግቢ ውስጥ መገደሉን ተከትሎ የአሜሪካ መንግስት ቁጣውን መግለጹ የሚታወቅ ሲሆን ሁኔታውም በአሜሪካና በሳውዲ አረቢያ ግንኙነት ላይ ከፍተኛ ተጽዕኖ ፈጥሮ እንደነበር ያስታወሱት ዘገባዎቹም በአሜሪካ ቋሚ የመኖሪያ ፈቃድ ወይም ግሪን ካርድ የነበረው ነዋሪነቱም በአሜሪካ የነበረው ጀማል ካሾጊ የሳውዲ አረቢያው ልዑል አልጋ ወራሽ መሐመድ ቢን ሳልማንም በመተቸት የሚታወቅ ሲሆን ግድያውን የተፈጸመው በመሐመድ ሳልማን ትዕዛዝ ነው በሚል ከፍተኛ ቁጣ መቀስቀሱን የጠቀሱም ዘገባው ጀማል ካሾጊ በ59 ዓመቱ የተገደለው በቱርክ መዲና ኢስታንቡል በሚገኘው የሳውዲ አረቢያ ኤምባሲ ውስጥ እንደነበር ወቅቱም የዛሬ 7 ዓመት ጥቅምት ወር ላይ እንደነበረ መገናኛ ብዙሃን አስታውሰዋል። የአሜሪካው የደህንነት መረጃዎች ግድያው የተፈጸመው በልዑል መሐመድ ቢን ሳልማን ቀጥተኛ ትዕዛዝ እንደሆነ ቢገልጹ ልዑሉ ድርጊቱ በእሳቸው ትዕዛዝ እንዳልተፈጸመ ሲከራከሩ መቆየታቸው የሚታወቅ ሲሆን የአሜሪካ መንግስት ወዲያውኑ በወሰደው እርምጃ ከግድያው ጋር በተያያዘ በቀጥታም ሆነ በተዘዋዋሪ ተሳታፊ ናቸው የተባሉ 76 የሳውዲ አረቢያ ዜጎች ወደ ሀገሩ ፈጽሞ እንዳይገቡ እግድ የጣለ ሲሆን በተጨማሪም በዋሽንግተን ዲሲ የሚገኘውንና ወደ ሳውዲ አረቢያ ኤምባሲ የሚወስደውን መንገድ ጀማል ካሾጊ ጎዳና በማለት መሰየሙን ያነሱት ዘገባዎችም የጀማል ካሾጊ ባለቤትና የመብት ተሟጋቾችም በአሜሪካ ፍርድ ቤት በልዑሉ ላይ ክስ የመሰረቱ ቢሆንም ልዑሉ ሉዓላዊ ያለመከሰስ መብት አላቸው በሚል ክሱ ውድቅ መደረጉን አስታውሰው የሳውዲ አረቢያ መንግስት ልዑሉ እጃቸው እንደሌለበት ቢገልጽም ከግድያው ጋር በተያያዘ ግን በ5 ሰዎች ላይ ክስ መመስረቱንም ማስታወቁ አመልክቷል። በጀማል ካሾጊ ግድያ ሳቢያም በአሜሪካና በሳውዲ አረቢያ መካከል ያለው ግንኙነት ችግር ገጥሞት የቆየ ቢሆንም ከ7 ዓመታት በኋላ በሳውዲው አልጋ ወራሽ መሐመድ ቢን ሳልማን ከትናንት በስቲያ ዋሽንግተን ዲሲ መግባታቸውን ተከትሎ የመብት ተሟጋቾቹ ቁጣቸውን ሲገልጹ ባለቤቱ ሃናን ካሾጊ ይህንን ማየት እጅግ በጣም የሚያምነው ስትል ለሲኤንኤን በሰጠችው አስተያየት ከሳውዲ አረቢያ መንግስት ካሳ እንዲከፈላት ለፕሬዝዳንት ትራምፕ የላከችው ደብዳቤም ምላሽ አለማግኘቱን አሁንም ምላሻቸውን እየጠበቀች መሆኑን ያመለከተች ሲሆን በዋይት ሃውስ የወታደራዊና የኢኮኖሚ ትብብር ስምምነት ያደረጉት ልዑል አልጋ ወራሹ መሐመድ ቢን ሳልማን ድርጊቱ የሚያምነው ከፍተኛ ስህተትም ተፈጽመዋል ሲሉ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ደግሞ ከሀገራቸው የጸጥታ ሁኔታዎች በተቃራኒው ስለ ግድያው መሐመድ ቢን ሳልማን አያውቅም ሲሉ ለመሐመድ ቢን ሳልማን ተከራክረዋል። ዘገባዎች እንደሚገልጹት የጀማል ካሾጊ ባለቤት ሃናን ካሾጊ ያቀረበችው የካሳ ጥያቄ እስካሁን ተቀባይነት ባያገኝም የሳውዲ አረቢያ መንግስት ለ4 ልጆቹ ማለትም ለእያንዳንዳቸው ልጆቹ ዋጋቸው
4 ሚሊዮን የአሜሪካን ዶላር የሚያወጣ መኖሪያ ቤት በሳውዲ አረቢያ ዋና መዲና በሪያድ ከተማ እንዲሁም ከ10 እስከ 15 ሺህ የአሜሪካን ዶላር ወራዊ ገቢ እንዲሁም በአንድ ጊዜ የተሰጠ ብቻ 260 ሺህ የአሜሪካን ዶላር ካሳ መክፈሉን አስታውሰው በጀማል ካሾጊ ግድያ ተጠርጥረው ሞት የተፈረደባቸው 5 ሰዎችም የጀማል ካሾጊ ትልቁ ልጅ ሳላ ካሾጊም ይቅርታ እንዳደረገላቸው መዘገቡ አይታወቃል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎችን የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና። በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንቶስ እስከ ገሊላ ባህር፣ ከዮርዳኖስ እስከ ጌቴሴማኒና ታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል